ሰላም እንደምንቆያችሁ ተማሪዎች እንዲሁም ወላጆች ዛሬ የማቀርብላችሁ የስምንተኛ ክፍል በ2017 እንደ ኢትዮጵያውያን አቆጣጠር ማለት ነው ለስምንተኛ ክፍል ተማሪዎችን የሚኒስትሪ ኤግዛም የሂሳብ ትምህርት መልሱን አቀርብላችኋለሁ ማለት ነው። በተቻለ መጠን መልሱን አስቀምጥላችሁ እንዲሁም ደግሞ ማብራሪያ የሚያስፈልገው ነገር ላይ ማብራሪያውን እሰጣችኋለሁ ማለት ነው። በደንብ ይዩት። የመጀመሪያው ጥያቄ which one of the following is true about the set S and T having equal number of elements ነው የሚላችሁ። ይህን ማለት ሁለት ሴት አላችሁ። እነዛ ሁለቱም ሴቶች equal number of element በውስጣቸው ያሉ ኤሌመንቶች ብዛት በቁጥር ደረጃ እኩል ናቸው ነው የሚለው። ሶ እኩል ከሆኑ ስለነዛ ሁለቱም ስብስቦች ወይም ደግሞ እነዛ ሁለቱም ሴትስ ስለነሱ ትክክል የሆነ የትኛው ነው የሚላችሁ። የመጀመሪያው A set S is equals to set T, B set S is equivalent to set T, C set S is subset of set T, D set S is proper subset of set T. So መልሱ B set S is equivalent to set T የሚለውን መልስ ትወስዳላችሁ ማለት ነው። ሁለተኛው ደግሞ ከፊገሩ ላይ እንደምንመለከተው ፊገሩ እንዲህ በደንብ ላሳያችሁ። So consider the following the Venn diagrams of two set S and T. so in Venn diagram እንመለከታለን። ከዚህ Venn diagram ላይ የትክክል ነው የትኛው ነው ብለን ጠይቀን ስለዚህ ከሱኛው እንመልሳለን ማለት ነው። ጥያቄው እዚህ ላይ ሁለት ስብስቦች አሉ። ስብስብ S ወይም set S is contains an element 3 4 5 7 9 ይዟል። ስብስብ T ደግሞ በውስጡ ስብስብ T በውስጡ ያሉ ኤሌመንቶች ወይም ደግሞ አባሎቹ 2 3 5 6 8 እና 9 ይዟል። ስለዚህ ስለ ሁለቱም ስብስቦች በውስጣቸው ስላሉ ስብስቦች ትክክል የሆነው የትኛው ነው ብሎ ጠይቃችሁ based on the Venn diagram which of the following is the intersection of two set S and set T. ስለዚህ ኢንተርሴክሽናቸው ከተባለ በሁለቱም ስብስቦች ውስጥ ያለ ኤሌመንት ማለት ነው። እዚህ ጋር በግልጽ ስለሚታይ ቁጥር 3 5 እና 9 የስብስብ S እና የስብስብ T ወይም set S እና set T ኢንተርሴክት እናደርግ ኢንተርሴክሽናቸው ማን ነው የሚሆነው A 3 5 9 ስለዚህ መልሱ B ብላችሁ ከመለሳችሁ በጣም አሪፍ ነው ማለት ነው። ወደ ቀጣይ ጥያቄ እንሄዳለን ማለት ነው። የቀጣይ የሶስተኛው ጥያቄ ይታያል ብዬ ተስፋ አደርጋለሁ። ሶስተኛ ጥያቄ የሚጠይቀን ምንድነው? which of the following is true about the relation between the whole number and natural ስለ natural number እና ስለ whole number የሚጠይቀን ማለት ነው። ስለዚህ መልሳችሁ የሚሆነው C the collection of natural number and 0 is the whole number. so the answer will be C. ያው ምርጫዎቹ እንዳሉ ሆኖ ማለት ነው። እስኪ ለምብላችሁ A all whole numbers are natural number, B all natural numbers are not the whole number, C a collection of natural number and 0 is a whole number, D a collection of natural number without 0 is a whole number. so the answer will be C. እሺ ተማሪዎች ቀጣዩ ያለውን ክፍል ከ4 እስከ 40 ድረስ ያለውን ጥያቄ ከዩቲዩብ ቻናል ላይ ታገኙታላችሁ። የዚህ የዩቲዩብ ቻናላችን ሊንኩ ደግሞ ባዮ ላይ ባለው ተጠቀሙ። ባዮ ላይ ገብታችሁ ሙሉ ቪዲዮ ማየት ትችላላችሁ ማለት ነው። እናመሰግናለን። እሺ አራተኛው ጥያቄ እንጀምራለን። አራተኛው ጥያቄ ምንድነው የሚለው what is the set of the number consisting of natural number 0 and negative natural number ነው የሚላችሁ። ስለዚህ እነዚህ ሁሉም ኮንሲስት ማለት ሁለት አንድን ቁጥር ወይም ደግሞ ስለ እነዚህ ኮንሲስት የተደረገው የትኛው ከነዚህ ሆል ነምበር ነው ናቹራል ነምበር ነው ኢንቲጀር ነው ፖዚቲቭ ኢንቲጀር ነው የሚለው ነው የሚጠይቃችሁ። ስለዚህ እስኪ ምርጫው ለመብላችሁ A whole number, B positive integer, C natural number, D integer ነው። ሰው መልሱ D integer ነው የሚሆነው ማለት ነው። good እሺ አምስተኛው ጥያቄ እናነሳለን። what is the product of negative 9 and 7 ነው። የኔጌቲቭ 9 እና የ7 ፕሮዳክት ማለት ብዜት ማለት ነው። ስለዚህ ሁለቱም ስታባዟቸው መስ ሊሆን የሚችለው ማለት ነው። ሁለቱም ቁጥሮች አንዱ ኔጌቲቭ ነው አንዱ ፖዚቲቭ ነው። እዚህ ጋር እንደምትመለከቱት so the answer will be C negative 63 ይሆናል ማለት ነው። ስድስተኛው ጥያቄ which of the following division has the result equal to negative 18.25 ከኔጌቲቭ 18.25 ጋር እኩል የሆነ ከነዚህ ምርጫ ውስጥ የትኛው ነው ብሎ ጠየቀን ማለት ነው። ስለዚህ እሱን ደግሞ ለመመለስ ምን እናደርጋለን? እስኪ ምርጫዎቻችን በደንብ እናያቸው። A negative 18.8 is divided by 5, B 73 divided by negative 4, C negative 125 is divided by 8, D 96 is divided by 6. so እነዚህ ሁሉ ስታካፍሏቸው ከኔጌቲቭ 18.25 ጋር እኩል ሊሰጣቸው የሚችለው መልስ ተማሪዎች መልሱ B ነው። የራሳችሁ ታክቲክ መጠቀም ትችላላችሁ ማለት ነው። የሰባተኛው ጥያቄ
እንየው። given two natural number a and b, when does the ratio a to b is said to be in the simplest form? simplest form ሁለት ሬሽዮ ሁለት ናቹራል ነምበሮች በኤ እና በቢ የሚወከሉ ናቸው። ስለዚህ የነሱ ሲምፕለስት ፎርምን ሊወክልላቸው ወይም ደግሞ ስለነሱ የሚናገሩ የትኛው ነው ብሎ የሚጠይቃችሁ ምርጫዎቹ እስኪ እንያቸው። a when the number b is factor of a, b when the common factor of a and b are more than 1, c when the number a is factor of the number b, d when the common factor of a and b is only 1። እዚህ ጋር common factor የሚለው greatest common factor የሚለው ላይ ምናልባት ማስተካከያ ከተቀበለ መልሱ ዲ ነው የሚሆነው ማለት ነው። ስለዚህ በዚህ ልክ እናየዋለን ማለት ነው። የስምንተኛ ጥያቄ ይታያችኋል ተስፋ አደርጋለሁ። የስምንተኛ ጥያቄ በደንብ ይዩት። what is the percent of 300 is equals to 18 ያ ማለት የ18 የ300 ምን ያህል ፐርሰንት ነው የሚለውን ጥያቄ ጠይቃችሁ። ስለዚህ እሱም ደግሞ a 6 b 18.3 c 54 d 28.33። ስለዚህ የዘጠነኛው ጥያቄ a person saves 480 birr from his monthly salary. If the person decreases the saving to 300 birr, then what is the percent decrease of the saving ነው የሚለው። ያ ማለት ትርጉሙ አንድ ሰው ከሚያገኘው ደሞዝ ላይ 480 ብር ይቆጥብ ነበረ። ከዛ በኋላ ወደ 300 ደረሰ ወይም ቁጠባው ወደ 300። ስለዚህ ያን የቀነሰውን ዲክሪዝ ያደረገው በፐርሰንት ሲሰላ ምን ያህል ነው ብሎ ለሚጠይቀው a 62.5 b 37.5 c 60 d ደግሞ 40 ነው ያለው። ስለዚህ ስናሰላው መልሱ b ብላችሁ ከመለሳችሁ በጣም ቆንጆ ነው። አስረኛው ጥያቄ ጋር ስትሄዱ where does the origin located in the Cartesian coordinate system? ያ Cartesian coordinate system ሸውቅርና x axis እና y axis ተጠቅማችሁ ኦሪጂኑ ሁለቱም አክሲሶች የሚቆራረጡበት ስፍራ ኦሪጂኑ 0 ነው የሚሆነው። እስኪ ምርጫውና አንብባችሁ a 1 to 1 ወይም x1 y1 b 0 and 1 c 1 and 0 d 0 ስለዚህ መልሱ ኦሪጂን ከተባለ 0 ላይ ነው የሚሆነው። x axis 0 y axis 0 ነው የሚሆነው። 11ኛው ጥያቄ ላንብብላችሁ። There are 60 students in the class. If the number of girls is 1.5 times the number of boys, then what is the number of the boys? ያ ማለት በአንድ ክላስ ውስጥ 60 ተማሪዎች አሉ። ያ ማለት ወንድ ተማሪ ሲደመር ሴት ተማሪ አጠቃላይ ስንት ናቸው? 60 ናቸው ማለት ነው። ነገር ግን እዚህ ጋር ይላችኋል if the number of girls የሴቶቹን ብዛት የወንዶቹን ያህል 1.5 ያ ማለት የወንዶቹ 1.5 ጊዜ ያህል ይበዛሉ ነው የሚለው። ስለዚህ አጠቃላይ የወንዶቹ ብዛት ምን ያህል ነው ተብላችሁ ተጠየቁች። ስለዚህ መልሳችሁ የሚሆነው a 36 b 30 c 24 d ደግሞ 45 ብሎ ነው ምርጫ ያመጣላችሁ። ስለዚህ ብታሰሉት ይሄን ስታሰሉት መልሱ c 24 ይሆናል ማለት ነው። question 12 what is the name of a triangle in whose all sides are unequal in the length? So the answer will be a scalene triangle, b equilateral triangle, c isosceles triangle, d ደግሞ acute angle. So the answer will be a 13ኛ the triangle has two sides measure 4 cm 5 cm, then the perimeter of the triangle is 22 cm. what is the length of the third sides? ያ ማለት አንድ ጎን 3 ምስል አለ። አንድ ጎኑ 4 cm ነው፣ ሁለተኛ ጎኑ ደግሞ 5 cm ነው። እንዲሁም ደግሞ የዛንኑ ትራያንግል ደግሞ ፔሪሜትሩ ወይም ደግሞ ዙሪያ በአጠቃላይ 22 cm ቢሆን ሶስተኛው ያልተሰጠውን የትራያንግል ጎን ሳይዱ ምን ያህል ነው ተብላችሁ ተጠየቃችሁት። እሱም 13 cm ነው የሚሆነው። a 9 cm ነው፣ b 13 cm ብሎ ምርጫ አስቀምጦላችኋል። c 360 ብለዋል፣ d ደግሞ 31 ብሏቸው። so the answer will be 13 ይሆናል ማለት ነው። መልካም 14ኛው ጥያቄ what is the circumference of the circle of the radius 4? ያ ማለት ሰርክል አንድ ሰርክል አላችሁ፣ የዛ ሰርክል ደግሞ ራዲየሱ 4 ሴንቲሜትር ነው የተሰጣችሁ። circumference ማለት c በሲ ነው የሚወከለው which is equals to 2 pi r ብለን ካልኩሌት የምናደርገው ነው። ስለዚህ ይሄ ስታሰሉት a 4 ሴንቲሜትር b 16 pi ሴንቲሜትር 16 ፓይ ሴንቲሜትር እንዲሁም ደግሞ ሲ ደግሞ 32 ፓይ ሴንቲሜትር ዲ ደግሞ 8 ፓይ ሴንቲሜትር ነው። ሶ መልሳችሁ የሚሆነው ስታሰሉት ይመጣላችኋል። ጊዜ ላለመውሰድ 8 ነው የሚሆነው። ኦኬ 15ኛው the football field is rectangular with a length of 100 meters and the width of 5 meters. አንድ ሬክታንጉላር የሆነ
የእግር ኳስ መጫወቻ ሜዳ አለ ነው የሚላችሁ። ሶ የዛን ሬክታንጉላር ቅርጽ ያለው ወይም የጎን አራት ምስል ቅርጽ ያለው የመጫወቻ እግር ኳስ መጫወቻ ሜዳ ሌንግዙ 100 ሜትር ነው፣ 50 ሜትር ደግሞ ዊድዝ አለው ማለት ነው። ሶ ዋት ኢዝ ዘ ኤሪያ ኦፍ ዘ ፊልድ ነው። ስለዚህ ኤሪያ ለማግኘት ምንድነው የምናደርገው? ኤሪያ ኢዝ ኢኳልስ ቱ ብለን ኤሪያ ኢዝ ኢኳልስ ቱ ሌንግዝ ታይምስ ዊድዝ ብለን በመናሰላበት ጊዜ መልሳቸው የሚሆነው C5000 ሜትር ስኩዌር ነው። ቢኮዝ ኤሪያ ኢን ተርምስ ኦፍ ስኩዌር ስለሚገለጽ ማለት ነው። ስለዚህ ዲያንስ ቢ ሲ ነው የሚሆነው። እንቀጥላለን። እሺ 16ኛው ጥያቄ if in the following figures PQ ማለት ከP እስከ Q እና ከP እስከ R ድረስ ያለው ላይን ሴግመንት እኩል ናቸው የሚለው እንዲሁም ደግሞ ከP እስከ S ድረስ ያለው ደግሞ ከQ እስከ R ድረስ ላለው ምንድነው ሚድ ፖይንት ነው ብሎ የሚጠይቃችሁ። ስለዚህኛው ፊገር ትክክል የሆነው የትኛው ነው ብሎ ጠየቀን። so which of the following is true about the triangle PQS and PRS ነው። so ይሄን ፊገር ነው በማየት የሚመለስ ነገር ስለሆነ ይሄን ፊገር ታዩታላችሁ ተስፋ አደርጋለሁ። ስለዚህ ኤ የሰጠን QS ከQS እና SR እኩል ነው የሚለን። ቢ QS ከዚህ እስከዚህ ድረስ ያለውና QR ማለት እስከዚህ ድረስ ያለው እኩል ናቸው ነው የሚለን። ስለዚህ ትክክል የሆነው ነው የሚመረጠው። ሲ ላይን ሴግመንት QS here is equals to PS ማለት እሺ አልቲቲዩዱ ማለት ነው። ሌላ ደግሞ QS እና PR እኩል ነው የሚለን። ሶ መልሱ ዳንስ will be A ይሆናል ማለት ነው። QS is equals to SR is the answer. Okay, question number 17. A man has two rectangular gardens of equal length and equal width in two different places. በተለያየ ቦታ ላይ የሬክታንጉላር ቅርጽ ያለው ጋርደን አለው ነው የሚላችሁ። ከዛ በኋላ ነው የሚጠይቀን then which of the following is true about the two gardens? ስለዚህ ስለ ሁለቱም ጋርደኖች እኩል ነው የትኛው ነው? አሁን እዚህ ጋር ጥያቄ በደንብ መረዳት አለባችሁ። በሁለቱም በተለያየ ቦታ ላይ ያሉት ሁለት የሬክታንጉላር ሼፕ ወይም ደግሞ ሬክታንጉላር ቅርጽ ያላቸው ጋርደኖቹ they have equal length and equal width ናላቸው። እኩል ሌንግዝ እኩል ዊድዝ አላቸው። ስለዚህ ስለነዛ ሁለቱም ሬክታንጉላር ጋርደን ትክክል የሆነው የትኛው ነው ብሎ ጠየቃችሁ። A they are congruent because they are both triangular. B they are congruent because their corresponding sides are equal. C they are not congruent because they are in different place. D they are not congruent because their corresponding sides are equal. So the answer will be B ብላችሁ ከመለሳችሁ መልካም። 19ኛው ጥያቄ what is the mean of the data? ስለዚህ ስለ ሚን ነው የሚጠይቃችሁ። ሚን ማለት እነዚህን በሙሉ ዳታዎች ቁጥራዊ የሆኑ መረጃዎች በሙሉ ተደምሯቸውና ለብዛታቸው ማካፈል ነው። ለምሳሌ እነዚህ አጠቃላይ 8 ይመስሉኛል 1 2 3 4 5 6 7 8 ናቸው። እነዚህን ደምረን ለ8 ስናካፍል መልሱ A 7 ነው የሚሆነው። እስኪ ምርጫውን ላመብላችሁ። A 7 B 7.5 C 9 D ደግሞ 10 ነው። ሰው መልሱ A 7። ኦኬ 20ኛው ጥያቄ ላይ which of the following is equals to the absolute value of -5/3 ነው የሚለው። ሶ absolute value ውስጥ የገባ ማንኛውንም ቁጥር ኔጌቲቭ ከሆነ ፖዚቲቭ ሆኖ የሚወጣው፣ ፖዚቲቭ ከሆነ ያ ፖዚቲቭ ሆኖ ይወጣል ማለት ያ ፖዚቲቭ ስለሆነ ነው። ስለዚህ ይሄን ነገር ኔጌቲቭ ቁጥር ነው። the absolute value of -5/3 is equals to +5/3. so the answer is C መልስ መሆን ይችላል ማለት ነው። 21ኛው ጥያቄ which of the following gives the ascending order of the rational number? ascending order ማለት መጀመሪያ ምን ማለት ነው የሚለውን ልንገራችሁ። ascending order ማለት ቁጥሮችን ከትንሹ ቁጥር ተነስተን ወደ ትልቁ ቁጥር በቅደም ተከተል ማስቀመጥ ነው። ሶ የተሰጣን ቁጥሮች ቁጥር ፍራክሽን ወይም ደግሞ ክፍልፋዮች ስለሆኑ 2/3 1/2 6/5 and 8/7 ነው። ሶ የተሰጠን ክፍልፋይ ከትንሽ ወደ ትልቅ በቅደም ተከተል ስንደረድረው ወይም ascending order ስናስይዘው ከነዚህ ምርጫ ውስጥ የሆነው የትኛው ነው የሚለን። ሶ B the answer is 1/2 is less than 2/3 less than 8/7 less than 6/5 መልስ መሆን ይችላል። ሌሎቹ መልስ መሆን አይችሉም። ስለዚህ እናንተ አስሉትና በደንብ ተረዱት ማለት ነው። 22ኛ ጥያቄ what is the value of 3/2/5 minus 11/6 ኔጌቲቭ ነው። ስለዚህ ይሄን የምትመለከቱት ቁጥር ድብል ቁጥር ነው ወይም ደግሞ ሚክስድ ፍራክሽን ነው። ሶ ይሄ ሚክስድ ፍራክሽን ወደ ምን ትቀይሩታላችሁ? ወደ ኢምፕሮፐር ፍራክሽን ቀይራለን። ወደ ህገወጥ ክፍልፋይ እንቀንስና ይሄ ስንቀንሱት 15 5 ሲባዛ በ3 15 ላይ 2 17 ከ17 ላይ ስንት መቀነስ ነው? ከ17 አምስተኛ ሲቀነስ 11 ስድስተኛ ስትቀንሱ መልሱ አቃላችሁት ወደ ዝቅተኛ የሰባዊ ቃል ተቀይሮ መልሱ ዲ አንሰር ኢዝ ዲ
47/30 ወይም ደግሞ 47 30ኛ ይመጣል ሲቀነስ ማለት ነው። ቅድም የነገርኳችሁ